ጳጳሱ በሙስና ጉዳይ ከስልጣናቸው መነሳታቸው የተሰማ ይገኛል። ጠቅላይ ሚኒስትሩን ከሞት አድኛለሁ ያለችው ጴንጤ እጅግ በጣም መነጋገሪያ ሆናለች። ስለ ጠቅላይ ሚኒስትር ሊገሉት ሲመጡ ጦር ኃይሎች አካባቢ ይሮጣል። እሱ በራይ ምን አረኩት መሰለ። ታዋቂዋ ዘፋኝ ሁሉን ነገር ትታ መዝሙር እንዳወጣች የተናገረች ትገኛለች። ዘንድሮ የማንሰማው ነገር የለም፣ መኪና የሚያጠምቁ አጥማቂያን መጥቶብናል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። እንኳን ለጾመ ፍልሰታ በሰላም አደረሳችሁ አደረሰን። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረ። አብዛኛዎቻችሁ ኮሜንት አድርጋችኋል። ጣይወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ቅድስት ሆይ ለምኝልን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጎ ወደ መጀመሪያው ቪዲዮአችን እናልፋለን። እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን ወይ ቁጣችን ወይ ሰውነታችን ወይ አመንዝራነታችን ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍጫ ነው ጾም። ቅዱስ ያሬድ ማር ይስሐቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ሕይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው ስንጨርስም ስባት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛው ነው? አይሰማም። ቀድሞ ያለውን ነው ለመሰላችሁ። ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱን ይጠብቃል። እማ ለጸሎት ወእታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ መነሻ ነች ጾም። እንኳን ለጾመ ፍልሰታ በሰላም አደረሳችሁ፣ እንኳን አብሮ አደረሰን እያላችሁ ሁላችሁም ኮሜንት አድርጉ። ከሰባቱ የአዋጅ አጽዋማት መካከል የመጨረሻው ጾም እንግዲህ ጾመ ፍልሰታ ናት። ይህችን ጾመ ፍልሰታ ሁላችንም ኦርቶዶክሳውያን በጉጉት እንጠብቃታለን። እንዲያውም ምን ይባላል? ፍልሰታ የህፃናት ደስታ። ከህፃናት ጀምሮ 7 ዓመት ያልሞላቸው ህፃናት እንኳን ይህንን የፍልሰታ ጾም በቤተክርስቲያን ተገኝተው ሲጾሙ እናያቸዋለን። ሁላችንም ኦርቶዶክሳውያንም ደግሞ ይህችን ጾም በጉጉት በመጠበቅ በስርዓት በመጾም ጸሎት በማድረግ ምጽዋት በመስጠት እመቤታችን ረድኤቷን በረከቷን እንድታሳድርብን የምናደርግበት የጾም ጊዜያቶች ናቸው ማለት ነው። መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነዋ። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት? መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ።
መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝህ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር እቤታችን አንጠልጥለነው እንዳንኤል የሚያደርግ ምንድን ነው? ስለማንጾም። አባታችን ቃለ ሕይወት ያሰማልን። እግዚአብሔር ለሁላችንም ጸጋው እንዲያበዛልን ጾም መጾም እንዳለብንና የጾም ጥቅም ምን እንደሆነ እጅግ በጣም ደስ በሚል ሁኔታ አስተምረውናል። አሁን ላይ የፍልሰታ ጾም እንደጀመርን ይታወቃል። ይህንን ጾም መጾም ያለብን እስከ ስንት ሰዓት ነው? በእነዚህ በጾም ቀናትስ እኛ ኦርቶዶክሳውያን ምን ነገሮችን ማከናወን አለብን? አንድ ቪዲዮ ስላሳያችሁ። የፍልሰታን ጾም እስከ 9 ሰዓት ብቻ የምትጾሙ ሰዎች በደንብ አድርጋችሁ ስሙኝ እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው እንግዲህ የፍልሰታ ጾም እስከ ስንት ሰዓት ነው የሚጾመው እያላችሁ ነው። የፍልሰታ ጾም የሚጾመው እስከ 9 ሰዓት ነው። ልብ አድርጉ፣ እስከ 9 ሰዓት ነው የሚጾመው እና እስከ 9 ሰዓት የምትጾሙ ሰዎች ትክክል ናችሁ። ነገር ግን እስከ 9 ሰዓት ነው የሚጾመው ማለት እስከ 12 ሰዓት አይጾምም ማለት አይደለም። የፈለገ ሰው እስከ 12 ሰዓት መጾም ይችላል፣ አይከለከልም። ነገር ግን እስከ 9 ሰዓት ነው ሲባል ምንድነው ከዚያ በፊት መመገብ አይቻልም ለማለት ነው እንጂ ከዚያ በላይ ግን ይቻላል ማለት ነው። የፍልሰታ ጾም እስከ 9 ሰዓት ነው የሚጾመው ማለት ነው። አምላካችን ጾሙን የምንጠቀምበት ጸሎታችን የሚሰማበት የበረከት ጾም ያድርግልን። አሜን። ወንድማችን ጾሙን የበረከት ጾም ያድርግልን። ሁላችንም ኦርቶዶክሳውያን በቤተክርስቲያን ስርዓት ጾሙን የምንጾም ከሆነ ጾሙ የበረከት ጾም ይሆናል። ከእመቤታችን ረድኤት በረከት የምንሳተፍ ይሆናል ማለት ነው። የፍልሰታ ጾም ሲመጣ ደግሞ ሁላችንም ከምናውቀው ነገር መካከል አድርሽኝ የሚባል ማህበር አለ። ሰው ካስቀደሰ በኋላ በአንድ ኦርቶዶክሳዊ ቤት ተሰብስበው ኦርቶዶክሳውያኑ የተማማሩ ጽዋ የሚጠጡበት አድርሽኝ የሚባለው ነገር አሁን ላይ በመላ ኢትዮጵያ እየታወቀ መጥቷል። በጣም ብዙ ጊዜ ግን ወደ ሰሜኑ አካባቢ የሚታወቅ ነገር ነው። ይህ አድርሽኝ ግን መቼ ተጀመረ የሚለው ነገር በአጭር ሰከንድ ልንገራችሁ። በ1700 አካባቢ በጎንደር ነግሰው የነበሩት አፄ ዮስጦስ ይህን ነገር እንዳስጀመሩት ይናገራል። እኚህ ንጉስ እንግዲህ ለእመቤታችን ትልቅ ፍቅር እንደነበራቸውና እመቤታችንም በጣም ብዙ ጊዜ ለእሳቸውም እንደተገለጠልችላቸውም በታሪክ የተቀመጠ ነገር ነው። በጎንደር እንግዲህ የመካነ ስብሐት ለማርያም ቤተክርስቲያን በ1703 ዓመተ ምህረት ያሰሩ ንጉስ ናቸው። እኚህ ንጉስ እንግዲህ ለእመቤታችን
ለእመቤታችን ከፍ ያለ ፍቅር ስለነበራቸው የፍልሰታ ጾምን ለመጾም በመዘጋጀት ላይ እያሉ በሱዳን አካባቢ ጦርነት እንደተነሳባቸውና ጠላትም ደግሞ ለእርሳቸው አልገብርም ብሎ ተነስቶባቸው እንደነበር ይነገራል። እኚህ ንጉስ እንግዲህ የእመቤታችን ጾም ለመቀበል ሱባኤ ለመያዝ በተዘጋጁበት ወቅት ይህ ነገር በመከሰቱ አዝነው እመቤቴ ቅድስት ድንግል ማርያም ሆይ ጠላቴን ድል አድርጌ ከመጣው ካደረሽኝ ከቅዳሴ በኋላ ምእመናኑን ሰብስቤ የምዘክርሽ ይሆናል ብለው እኚህ ንጉስ ወደ ጦርነት ይሄዳሉ ማለት ነው። እኚህ ንጉስም በአሰቡት ቦታ ጦርነት አድርገው አሸንፈው አልገብርም ያሉ ሰዎችንም አስገብረው ጾመ ፍልሰታ ሳትገባ ወደ ቦታቸው ይመለሳሉ። እንግዲህ እኚህ ንጉስም እመቤቴን አድርሽኝ አልኳት አደረሰችኝ በማለት ከቅዳሴ በኋላ እንግዲህ ያስቀደሰው ምእመናን ሁሉ በመዘከር እሳቸው እስከነበሩበት ጊዜ ድረስ ይህንን ነገር እንዳደረጉት ከዛ በኋላ ሌሎች ማህበረሰቦች ደግሞ ይህንን አድርሽኝ የሚባለውን ነገር ወደ ቤታቸው ወስደው አሁን ላይ እኛም በዚህ መልኩ ደስ በሚል ኦርቶዶክሳዊ ስርዓት ለእኛም ለትውልድ ተላልፈዋል ማለት ነው። አድርሽኝ ሲባል ሁላችንም ኦርቶዶክሳውያን እንሰማለን። አድርሽኝን ያስጀመሩት ግን ደገኛው ንጉስ ለእመቤታችን ትልቅ ፍቅር ያላቸው አፄ ዮስጦስ መሆናቸውን እንድታውቁ ብዬ ነው። ጾሙን የበረከት ጾም ያድርግልን። ሁላችሁም አሜን እያላችሁ ኮሜንት አድርጉ። ወደ ሌሎች ቪዲዮዎች እናልፋለን። ለክርስትና፣ ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁም ዲጄ ኬብሶ የሚባል ወንድማችን ከመቀሌ እስከ አዲስ አበባ እስከ ሸገር ሲቲ ዛሬ በሚገባ አድርገን እየመረቅን እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ስራው የተቃና ካህናትን የሚያከብር ሃይማኖት ኦርቶዶክሳዊ የሆነ ቤተክርስቲያንን የሚያሰራ አባቶች ችግር ስር ዝቅ ብሎ የሚሰራ ነውና እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ዛሬ በሸገር ሲቲ በኮየ ፈጨ እኛ በምንገኝበት እኛ ቤቱን እየባረክን እሱ መድረኩን እየመራ በዚህ ልክ ተገኝተናል። በእውነት ልጃችን እግዚአብሔር ይባርክ፣ ሀገራችን ኢትዮጵያን እግዚአብሔር ይባርክ። ስራን የተቃና ዳርን የሰመረ ያድርግልን፣ ስራን የተቃና ያድርግልን። ዘንድሮ እንግዲህ የማናየው የማንሰማው ነገር የለንም። ዲጄ ኬብሶ ይባላል። ለሰርግ ለልደት በቃ ጥሩት እሱ ያስጨፍራቸዋል እያሉ ካህናቱ በዚህ መልኩ ፕሮሞሽን እየሰሩለት ይገኛሉ። ከነዚህም ካህናት ደግሞ እኛም ኦርቶዶክሳውያን ሂደን አባቴ ዘፍኛለሁ ብለን ልናዘዝ አይ ከዲጄ እንትና ከሆነ ችግር የለም ሊሉን ነው ማለት ነው። ለምን ፕሮሞሽን ስለሰሩለት። ግን እጅግ በጣም የሚያሳዝን ነገር ነው። ይህ ልጅ ዲጄ ነው። ለሰርግ ለልደት ለእንደዚህ እያሉ እሳቸው እነሱም ፕሮሞሽን መስራትም የለባቸውም። ሰው ክርስትና ከሆነ በኦርቶዶክሳዊ ስርዓት ክርስትናውን ሊያደርግ እንደሚገባ ማስተማር መናገር ነበረባቸው። ሰርግም ከሆነ ደግሞ ሰርጋቸውን በኦርቶዶክሳዊ ስርዓት ማድረግ እንዳለባቸው ለምእመናን መልእክት ማስተላለፍ አለባቸው እንጂ አይ አንድ ዲጄን አምጥቶ በቃ ሰርጋችሁን በዓለማዊ መንገድ አድርጉ፣ ይሄው ዲጄም ደግሞ አለላችሁ፣ ክርስትናችሁን ደግሞ ስታደርጉ ከክርስትና በኋላ ልጃችሁ ተጠምቆ ከቆረበ በኋላ ደግሞ የሚያስጨፍራችሁ ዲጄ ደግሞ ይህ ነው ብለው እንግዲህ ያስተዋወቁና ያየናቸው እንገኛለን። ይህ ሁኔታቸው እጅግ በጣም ከቤተክርስቲያን ስርዓት ውጭ የሆነ ነገር እንደሆነ ሁላችንም ልናውቀው ይገባናል ማለት ነው። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ናቲ ወይ ሁሉንም በቃይታኩ ምኑን አቡና በሰመሸኝ በቃልሽ ሁሉንም ቻልሽ? እስኪ በይ ኢማም ወወት ባውጭዱስ አዳማቅ አሚ እሺ በያ አቡነ በሰመሸኝ እሺ ይተደሽምከ እሺ ትምሻዊ እሺ ለኩ ፈታተካ እሺ በከመ በሰማይ እሺ በካዋው ማለት እሺ ሲሳኤነ እሺ ተራራእናተና እሺ ታሽኩ አራጨረሽም ይቀርሻል። አታኝ የቀረውን ላስጠናሽ ጎበዝ። ግን እስከዚህም ስላሽ ጀግና ነሽ። እሺ ለወርቅ የቀረውን ደግሞ ጨርስ ታረጋለሽ። እሺ ለፍቅር የኔ ጣፋጭ እናት እንደምን ላግሽ እንደምን ላግሽ። እንግዲህ ማማየን በሞገስ እግዚአብሔር ድግ ያድርግልን። ህፃናቶቻችን በዚህ አይነት መልኩ ልናሳድጋቸው ይገባናል ማለት ነው። አቡነ ዘበሰማያትን የቻሉ በስርዓት በቃ ሃይማኖታቸውን እንዲያውቁ ልናደርጋቸው ይገባናል። አንዳንዶቻችን ደግሞ ህፃናቶቻችን አይነት ነገሮች እንዲለምዱ ሳይሆን ሙዚቃ በቃ እንዲለማመዱ እንዲዘፍኑ ነው የምናደርጋቸው። ይህ ነገራችን ልክ አይደለም እና የዚችም ልጅ እናት ልትመሰገን ይገባታል። ህፃኗን እግዚአብሔር በሞገስ ያሳድግልን። ሁላችሁም የተሰማችሁን ነገር ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ።
በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። አሁን የድሮዋ ዘፋኝ የሆኗ ዘማሪት አስቴ ግርማ ከሰራሻቸው መዝሙሮች ውስጥ እስቲ አንዱን ጋብሽን። ሁለት ጋብዛለሁ። እሺ ሁለት። ታዲያ የሚወጣ ነው ገና የሚወጣ ነው። ዳንመኩ። እሺ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ቃላቶች አጠሩኝ በምን ላመስግን እምባዬ ፈሰሰ ይኸውልህ መናገር ተሳነኝ ግራ ገባኝ ጌታ በምን ላመስግን አለብኝ ውለታ። እችን እህታችን እንግዲህ ሁላችንም እናውቃታለን። ዘፋኝ ናት። አስቴር ግርማ ትባላለች። በጣም ታዋቂ የሆኑ ዘፈኖች አሏት። አሁን ላይ ዘፈን አቆሚያለሁ መዝሙር ነው የምዘምረው ብላ ይሄው ደስ በሚል ሁኔታ እያየናት እንገኛለን። እዚህ ላይ ማየት ያለብን ነገር እህታችን ኦርቶዶክሳዊ ዝማሬ በምን መልኩ ይዘመራል፣ ዜማው እንዴት ነው የሚሆነው፣ ግጥሙስ እንዴት ነው የሚሆነው የሚለውን ነገር ይህንን የምታውቁ ወንድሞች እንግዲህ እችን እህታችን ስርዓት ብታስተምሯት መልካም ነው እላለሁ። አዚያዚያሟ ግጥሟ ኦርቶዶክሳዊ እንዲሆን መሆን ይጠበቅበታል። ይህን ቪዲዮ በዋናነት ያመጣውበት ምክንያት አንዳንድ ሰዎች እንግዲህ ኦርቶዶክስ ሆነው ግን ደግሞ ኦርቶዶክሳዊ ቤተክርስቲያን ዘፈኑ ሳትላቸው ሲዘፍኑ ይኖሩና ወደ ፕሮቴስታንቱ ሄደው ድሮ ዘፋኝ ነበርነ አሁን ደግሞ ጌታ ጠርቶነ ወደዚህ ዘማሪ ሆነ ለሚሉ ሰዎች ይሄው በኦርቶዶክሳዊ ቤት ኑራ ግን የነበርኩበት መንገድ ልክ አይደለም፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝነትን አታበረታታም፣ ኃጢአት እንደሆነ ታስተምራለች ብላ እዛው ላይ በዚህ አይነት መልኩ ወደ አገልግሎት የመጣችው እህታችን ትልቅ ትምህርት ሆናለች ብዬ ለማሳየት ነው። እህታችን እግዚአብሔር አገልግሎትሽን ይቀበልልሽ። እንደው ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን በዜማ በግጥም የምትሳተፉ ዘማሪዎች መዝሙር ሲያወጡ የምትረዷቸው ሰዎችም ደግሞ እቺ እህታችን ኦርቶዶክሳዊ ዝማሬዎችን በስርዓት እንድትሰራ እንድትረዷት ስል እኔ በዚሁ መልእክቴን አስተላልፋለሁ። እህታችን እንኳን እግዚአብሔር ወደ እቅፉ ጠራሽ ለማለት ነው። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ሰላም ውድ ኦርቶዶክሳውያን ቤተሰቦቼ ወንድም እህቶቼ፣ ዛሬ የመጣሁት በይቅርታ ቪዲዮ ነው። ባለፈው በሰሩት ቪዲዮ ሪከርድ አድርገውኝ ኢየሱስ አማላጅ ነው ብዬ ቪዲዮ ሰርቼ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ አይደለም። አማላጅ ከማን ነው ጋር ነው የሚያስታርቀን? በስህተት ነው ይቅርታ፣ አሳስተውኝ ነው እነሱ ማሳሳት ነው ስራቸውና አሳስተውኝ ነው ይቅርታ። ደግሞም መሳሳቴ ብዙ ትምህርት የለኝም። እኔ እመቤታችን ቅድስት ድንግል ማርያም ያረገችልኝን ምልጃ ለመመስከር ነው አስፋልት ላይ ወጣሁት። ደግሞ አስፋልት ላይ መውጣቴ ስህተት መሆኔ ገብቶኛል። ሃይማኖታችን አስፋልት ላይ መውጣት አይፈቅድም። የራሳችን የሆነ ቤት እምነት አለን። ካሁን በኋላ
በአሪፍ ቪዲዮ በመዝሙር በሌሎች ነው የምመጣው። በእንደዛ አይነት ቪዲዮ አልመጣም። ላጠፋሁት ጥፋት በጣም ይቅርታ በቅዱስ ሚካኤል በእመቤታችን በመድኃኒታችን ኢየሱስ ክርስቶስም ይቅርታ ጠይቃለሁ። እናም ከቻላችሁ ይሄኛውን ቤዛዊተ ዓለም የሚለውን መጽሐፍ እየገዛችሁ ብታነቡት ለእናንተ አሪፍ ነው እላለሁ። ይቅርታ አድርጉልኝ። ቴንክ ዩ ወንድማችን እንግዲህ ይቅርታ አድርገንልሃል። ከዚህ በፊት የዚህ ወንድማችን ቪዲዮ አምጥተን ልክ አይደለም ያደረገ ያለው ነገር እኛ ኦርቶዶክሳውያን ስብከታችን በአውደ ምሕረት ነው እንጂ በመንገድ ለመንገድ እንደ ፕሮቴስታንቱ መሆን የለብንም። ፕሮቴስታንቱ ልክ አይደሉም እያለን እየተቸን ይህ ወንድማችን ደግሞ ማርያም ታማልዳለች ስላለ ብቻ ልክ ነው ማለት አንችልም፣ መስተካከል አለበት የሚል ሐሳብን ሰጠነው ነበር። አዎ ልክ አይደለሁም ይቅርታ አድርጉልኝ ብሎ ደግሞ ይሄው የይቅርታ ቪዲዮ ሰርቷል ማለት ነው። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ቤተክርስቲያናችን የሥርዓት ቤት ናት። በቃ ተነስተን እንደ መናፍቃኑ መንገድ ለመንገድ የምንጮህበት ነገር የለም። የምናስተምርበት የምንማርበት ቦታ የቤተክርስቲያናችን አውደ ምሕረት ነው። ሰው ስራ ሲወጣ ሰው ስራ ሲገባ ወደ ገበያ ስንሄድ እንደ መናፍቃኑ ህዝቡን የሚረብሽበት መሆን እንደሌለበት ሁላችንም ማወቅ ይጠበቅብናል ማለት ነው። ይህ ልጅ እንግዲህ ከመናፍቃኑ ጋር ሰጣ ገባ ሲፈጠር ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን እንኳን አማላጅ ነው እስከ ማለት ደረጃ ሲናገር ሰምተነዋል። ይህም ሁኔታው ያለመማር ያለማወቅ ችግር ነው። ወንድማችን ጠጋ ብሎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምንድነው የሚለውን ነገር መማር ይጠበቅበታል የሚሉ ሐሳቦችን አንስተን ነበር። አሁንም ቢሆን ይቅርታ አድርጉልኝ ይህንን ነገር ተሳስቻለሁ ብሏል። ወንድማችን እጅግ በጣም እናመሰግናለን። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ቤተክርስቲያናችን የሥርዓት ቤት ናት። እኛ በመሰለን ነገር ሁሉ እንደፈለግን የምንሆንባት እንዳልሆነ ማወቅ ይጠበቅብናል። በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ብዙ የወረድንባቸው ኃጢአቶች አሉ። ብዙ የዘቀጥንባቸው ኃጢአቶች አሉ። መመለስ እስኪያቅተን ድረስ ለንስሐ አባት መናገር እስክናፍር ድረስ ለራሳችን እንኳን ስንነግረው ራሳችንን እስክንጠላ ድረስ አንዳንዶቻችን ለንስሐ አባታችን እንኳን ተናግረን ቀኖናችንን ጨርሰን እግዚአብሔር ይፍታ ተብለን መልሰን ያንን አስበን እንደገና ራሳችንን ይቅር እስከማንል ድረስ የወደቅንባቸው ብዙ ጉድጓዶች አሉ። ብዙ ኃጢአቶች አሉ። እሱ ነው ሱስ የሚባለው። እሱ ነው ክፉ ልማድ የሚባለው። ፍልሰታ ከዚህ ማምለጫ ነው። ጾመ ፍልሰታ ከዚህ ሱስ ከዚህ ክፉ ልማድ ማምለጫ ነው። ወደ ከፍታ መውጫ ነው። ወደ ተራራው መመለሻ ነው። ወደ ገነት መሄጃ ነው። ወደ መንግሥተ ሰማያት መገስገሻ ነው። ተርዮ አይደለም። ፍልሰታ ተርዮ አይደለም። ፎቶ ተነስተን ለማሳየት አይደለም። እዚህ ቦታ ሱባኤ ይዣለሁ ለማለት አይደለም። ቤት ለመቀየር አይደለም። መኝታ ለመቀየርም አይደለም። ለግሩፕ በግሩፕ በቡድን እየሆንን ማፌዣም አይደለም። ይሄን የምታደርጉ ካላችሁ ማለት ነው መውጫ ነው። ራስን የምታይበት የምታዳምጥበት ዓለምን የምትሰልልበት መንፈሳዊውንና ስጋዊውን የምታነጻጽርበት ከመላእክት ጋር የምታመሰግንበት ወደ ሰማይ ከፍ የምትልበት ራስን የምትቀጣበት ስጋህን ለነፍስ የምታስገዛበት ነው። ወደ ደብረ ቅዱስ መመለሻ ፍልሰታ እንደዛ ነው። መምህራችን ቃለ ሕይወት ያሰማልን። ይህ ጾም ራሳችን ለእግዚአብሔር የምናስገዛበት ከብዙ ነገሮች የምንከለከልበት ትልቅ ትርፍን የምናተርፍበት መሆኑን እጅግ በጣም ደስ የሚል ትምህርትን አስተምረውናል። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ ሳይ እጅግ በጣም አዝኛለሁ። ሲ ቪዲዮን አኔ ላሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምከረማችሁ እንደምሰነበታችሁ እግዚአብሔር የተመሰገነ ይሁን። እንግዲህ መኪና እንገዛለን፣ በሟርት ይታሰራል። እነዚህ የምታዩት የሃይሩፍ ስንት ተለፍቶበት ስንት መከራ ታይቶበት ጥሪታቸውን አወጥተው እስኪ የንግድ ስራ በመኪና ይሻል እንደው ተብሎ ይጀምራሉ። እንግዲህ እህቶቻችን ወንድሞቻችን ለፍተው ታረብ ሀገር ተወጪው ዓለም ደማቸውን ለግሰው መከራቸውን አይተው የገዙትን እቃ በሟርት እየታሰረ ተገትሮ ይውላል። ስራ ይሰራ እየተበላሸ ምን ነው ሌላ ጋር ቢያስቀምጡ መለለፉት ወንበር ስር ፍሬን መያዣውና ማርሽ መያዣው ስር በዛ ስር ነው አብዛኛው የሚቀምጠው። አይኑን እንዲጋርድበት ክልክል እንዲያደርገው በየረዳት መግቢያ ረዳት ሰው በሚገባበት እየተወተፈ እንደዚህ እየተደረገ ይገኛል። እንግዲህ እያያችሁን ነው እህቶቼ ወንድሞቼ፣ መርምራችሁ አይታችሁ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያንጻናችሁ።
እጅግ በጣም የሚያሳዝን ነው። እንግዲህ መኪናዎች ሁሉ ተሰልፈዋል። እነዚህ መኪናዎች ተበላሽተዋል። ሁሉም ደግሞ የተበላሹበት ምክንያት በድግምት ነው፣ ሰው መተት አድርጎባቸው ነው እያሉ እኚህ አባት መጥተው እንግዲህ እየፈተሿቸው ይገኛሉ። ለእነዚህ መኪናዎች ግን ዋነኛ ቦታቸው የት ነው? ጋራጅ ሂደው ሜካኒክ ነበር የሚሰራቸው። አሁን ላይ ግን ሰው ድግምት ሲባል መተት ሲባል በቃ በአእምሮ ላይ የሚፈጥረው ነገር ስላለ ለነዚህ አይነት ሰዎች እንጀራቸው ሆኖላቸዋል ማለት ነውና እንዲህ አይነት ሁኔታው አንድ ኦርቶዶክሳዊ ማድረግ የለበትም። ይህ የቤተክርስቲያናችንም የመሄጃ መስመር አይደለም። ሰው መኪናው እምቢ ካለው ሂዶ ማሰራት ያለበት ጋራጅ ነው እንጂ በዚህ መልኩ መተት ተደርጎበታል፣ ድግምት ተደርጎበታል። የትኛው መተት ፍሬን እንዲበላሽ የሚያደርግ መተት እንዳለ አላቅም። ግን የሆነ ያለው ነገር ኦርቶዶክሳዊ አስተምሮ እንዳልሆነ ኦርቶዶክሳዊ አባቶችም በእንዲህ አይነት ሁኔታ እንደሌሉበትም በደንብ እናውቀው ይገባናል ማለት ነው። እንግዲህ የተሰለፉ መኪናዎች ሁሉ የተበላሹ ናቸው። እነዚህ ሁሉ መኪናዎች የተበላሹት በመተት ነው። ፍሬኗ ሊይዝላቸው ያለ መሪ እምቢ ያላቸው፣ ነዳጅ እምቢ ያላቸው፣ በቃ እዛው አካባቢ ያለው ነገር በቃ ቦዲም የተመታባቸው ከሆነ ይህ መተት ነው እያሉ አይናቸውን ያዘው እንደዚህ ተደርጎባቸዋል እያሉ ከሰዎች አይምሮ ላይ እንግዲህ የሆነ ነገር ፈጥረው ነገ ከነገ በኋላም ስራቸው በስርዓት እንዳይሰሩ ነው ያደረጓቸው የሚገኘው። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ይህ መንገድ የኛ የኦርቶዶክሳውያን መንገድ አይደለም። ሁላችንም ኦርቶዶክሳውያን ጠዋት ስንነሳ በስርዓት ጸሎት አድርገን ልንነሳ ይገባናል። ሌላው ነገር ደግሞ እግዚአብሔር ሁሉን ነገር እንደሚያስተካክለው ልናምን ይገባናል። አሁን ላይ ደግሞ እንግዲህ የመኪና አጥማቂዎች እነዚህ ናቸው ለማለት ነው። እስኪ ከዚህም ጋር ተያይዞ አንድ ቪዲዮ ሲላሳያችሁ የገበያና የቤት ውስጥ ሰላም እና ገበያ እንዲያመጣ የሚረጫጨውን ሰርቼላችሁ 1.2 ሚሊዮን ታይቶ ቲክቶክ ዋርኒንግ ሰጠኝ ሰርጆ ብሎ ማለት ነው። ግራዋ ትጨምራላችሁ፣ ፌጦ፣ ግራዋ፣ ምድር እምቧይ ከዛ ሎሚ ጸበል አርጋችሁ አንድ ላይ ጨፍጭፋችሁ እርጭጭት ስታረጉት ገበያችሁ ፏፏ ይላል፣ ቤታችሁ ሰላም ይመጣል። ባሎቻችሁ ተለያይታችሁ ሆነ አልጋ ላይ ቤት ውስጥ ሲገባ ከውጭ ሲመጣ ጭጭት አርጉና ይመቻችሁ። ጉድ ሰላም እንደምን አላችሁ? በዓለም ዙሪያ የምትገኙ ባለማዕተቦች እንዲሁም የሰው ዘር በሙሉ እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ቪዲዮውን በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ አደራ ምንም አትከፍሉበትም። ኮፒ ሊንክ አድርጉ፣ ለብዙዎች ተደራሽ ይሁን። እህታችን እንደሰማችኋት እንግዲህ የባህል ሐኪም ትመስለኛለች። ፌጦ፣ ግራዋ፣ የምድር እምቧይ እያለች ነበርና እኔ ግን ተቃውሞዬ ፈጽሞ ልታገሰው አልችልም። ደጋግም የቪዲዮ ልሰራ እችላለሁ። ሰሚ አይኑር አይመለከተኝም። የተወሰኑ ሰዎችን ማዳን አለብኝ። የባህል ሕክምናውን መስራት ትችላለች። እግዚአብሔር የፈጠራቸው እጽዋት አሉ። እነሱን እንድንፈወስባቸው እግዚአብሔር ሰጥቶናል። ይህን አልቃወምም። ግን በጸበል በጥብጡት በጸበል ጨፍጭፉት የሚባል ይህን ጥንቁልናን ከቤተ ክርስቲያን ጋር ማጠጋጋት ፈጽሞ ባለማዕተቦች ኦርቶዶክሳውያን ልትቃወሙት ይገባል። ጸበሉ ብቻውን ፈዋሽ ነው። ከስጋ ደዌ ይፈውሰናል። ይሄ ምንም አንጠራጠርበትም። ግን ለሰላም ለገበያ እንዲደራላችሁ እንዲህ አጨፍጭፋችሁ ይሄን እጽዋት እንደዚህ አድርጋችሁ ጸበል ጨምራችሁ ይሄ ጥንቁልና ነው። ጥንቁልናን ደግሞ እኔ አልታገስም። እኔ ብዙ ደጋፊ ይኑረው ብዙ የሚንጫጫ እንትን ይኑረው ግሩፕ ይኑረው ተጽዕኖ ፈጣሪ ይሁን አይመለከተኝም። የባህል ሕክምናንና ጸበልን ምን አገናኘው? የኔ እህት ወንድማችን እጅግ በጣም እናመሰግናለን። እንግዲህ ከእንዲህ አይነት ነገሮች ሁሉ ሁላችንም ኦርቶዶክሳውያን ልንጠበቅ ይገባል። አብሶ ደግሞ ልጅቱ የተናገረችው ነገር በቃ እንደዚህ አድርጉ፣ እንደዚህ ጨፍጭፉት፣ እንደዚህ ጸበል ጨምሩበት፣ እዛ በኋላ በቃ ሰላም ይሆንላችኋል። እኛ ሰላም እንዲሆንልን በስርዓት ደግሞ ገቢያችን እንዲባረክልን ከፈለግን ሌላ መጨመር አያስፈልገንም። ጸበል ከረጨን ለእኛ ለኦርቶዶክሳውያን በቂ ነው። እንዲያውም በጣም ከምንሰማቸው ነገሮች መካከል እንዲያው አንዳንድ ሰዎች ከእንትና ጠንቋይ ሂጄ ከእንትና ጸበል ሂድ ተባልኩኝ እያለ ሲናገሩ ይደመጣሉ። እንግዲህ ያን ጠንቋይ ጸበል እንደሚያድን ስለሚያውቅ ነው ወደ ቅዱስ ገብርኤል ወደ ቅዱስ ሚካኤል ጸበል ያንን ሰው የሚልከው። ከዛ በኋላ ያን ጸበል ያንን ሰው ይፈውሰዋል። ግን ጸበሉ አዳነኝ አይደለም፣ አባ እንትና ወይም ደግሞ ያን ጠንቋይ አዳነኝ ነው ሰው ያለው ወይም ደግሞ የሚያስበው ነገርና አሁን ላይ እንዲህ አይነት ሰዎች በቃ ከኛ የሆነ ነገር በመስራት እነርሱ አዳኝ መሆናቸውን እነሱ ፈዋሽ መሆናቸውን ከነርሱ በላይ መድኃኒት የሚያውቅ አለመኖሩን እኛ እንድናምንና ለነርሱም የሆነ ገንዘብ እንድንከፍላቸው ነው እያደረጉ የሚገኘው። ይህ ሁኔታ ይህ መንገድ ግን ከአንድ ኦርቶዶክሳዊ የማይጠበቅ መሆኑን ልናውቀው ይገባናል። እንዲህ አይነት ነገሮች ባዕድ አምልኮች ናቸው። በቃ ይሄ በአራት ነጥብ የተዘጋ ነገር ነው። ባህላዊ ሕክምና ሌላ ነው። በጣም ብዙ አባቶቻችን ሲጠቀሙበት የነበረ ነገር ነው። አሁን ላይ ደግሞ እንዲህ አድርጉት ለእንደዚህ ለገርግር ለምናምን የሚባል ነገር ግን ይህ ባህላዊ ሕክምና እንዳልሆነ ከአንድ ኦርቶዶክሳዊም ደግሞ ሊያደርገውም የማይገባም ነገር እንደሆነ በደንብ ሁላችሁም ልታውቁት ይገባል። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላን ቪዲዮአችን
ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። እንግዲህ በአዲስ አበባ ሀገረ ስብከት በጣም ብዙ ነገሮች የተከሰቱ እየሰማን እንገኛለን። የአዲስ አበባ ሀገረ ስብከት ዲያቆናት ሲቀጠሩ ከ700 ሺህ ብር በላይ ይከፍላሉ፣ ቄሶች ሲቀጠሩ ከ1 ሚሊዮን ብር በላይ ሙስና ይከፍላሉ የሚሉ ጉዳዮች ተነስተው ይህ ጉዳይ መስተካከል አለበት ብለን ሁላችንም ኦርቶዶክሳውያን ስንጮህ ነበር። በዚህም ጉዳይ የአዲስ አበባ ሀገረ ስብከት ሰራተኞች በዚህ በሙስና ይህንን ሙስና ሲሰሩ የነበሩ ሰዎች ከስራቸው እንደተነሱ የሚታወስ ነገር ነው። አሁን ደግሞ ይባስ ብሎ የሚያሳዝን ዜና ሰምተናል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ሕርያቆስ በዚህ ስራቸው እንደተነሱ እየሰማን እንገኛለን ማለት ነው። እጅግ በጣም ያሳዝናል። ቤተክርስቲያናችን በዚህ መልኩ የውጭ ፈተና ብቻ ሳይሆን የውስጥ ፈተና እንደበዛባት እያየነው እንገኛለን። የቤተክርስቲያናችን የውስጥ ፈተናን ለማስወገድ የሚሰሩ አባቶችን እጅግ በጣም እናመሰግናለን። ይህንን ሰሞን በአዲስ አበባ ሀገረ ስብከት እያየነው ያለነው ነገር ግን በጣም የሚያስመሰግን ነው። ይህንን ስራ እየሰራችሁ ያላችሁ አባቶቻችንም ይህንን ስራችሁን አበርትታችሁ የቤተክርስቲያናችን የውስጥ ፈተናዋን ሙሉ ለሙሉ እንድትቀርፉልን ስንል እኛ ኦርቶዶክሳውያን እንግዲህ መልእክታችን እናስተላልፋለን። እንግዲህ አቡነ ሕርያቆስ በሙስና ጉዳይ ከአዲስ አበባ ሀገረ ስብከት ተነስተዋል። በዚህ ጉዳይ እስኪ እናንተስ ምን አስተያየት አላችሁ? ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ስለ ጠቅላይ ሚኒስተር ሊገሉት ሲመጡ ጦር ኃይሎች አካባቢ ይሮጣል። እሱ በራእይ ምን አደረኩት መሰለ? ቀለልኩት። እጅግ በጣም ወደዋለሁ። እጅግ እጸልይለታለሁ። ሲሮጥ ወይኔ ሩጥ ወይ ወደ እንኳን ውስጥ ግባ ወይ ደግሞ ወደዛ ቤተክርስቲያን ግባ አለዋለሁ። ለጠቅላይ ሚኒስትር ተሰለ በጣም ከልብሽ በጣም እያንዳንዱ ነገር ያሳይሻል። እውነት የሚሆነው ነገር ምናምን ይሄ አሁን ሁሉንም የሆነው ነገር ኦልሞስት አንቺ ከ7 ዓመት እንደዚህ በፊት አይተሻል። የስ አይ አልገባም ይዘሽን ግቢ ሲለኝ ይዤው ገባሁ። ገብቼ ባነንኩና ምንድነው ስል ከሐዋሳ አንድ ነብይ ያለና ወርቆ አለኝ። አቤት ስለው ለጠቅላይ ሚኒስተር ጸልይለት አለኝ። በቃ ምንድነው እግዚአብሔር በቃ አንተ ታደገው ምናምን አልኩና በቃ በደንብ ወደዋለሁ፣ በደንብ ጸልይለታለሁ። ጴንጤ ስለሆነ አይደለም እና ያልቅባቸው ዛሬ ደግሞ በዚህ መጣዋል። በራእይ የዶክተር አብይን መሞት አይተን ጸልየንለት ከሞት ተርፏል እያሉ ይሰማናቸው እንገኛለን። በጠቅላይ ሚኒስትሩ ጉዳይ በፕሮቴስታንቱ ቤት በጣም ብዙ ራእዮች ወይም ደግሞ በጣም ብዙ አየን የሚሉ ሰዎች ሲናገሩ ሰምተናቸዋል። የሚገርማችሁ ነገር ግን እነዚህ ሰዎች ከ2 ቀን በፊት ፖስት ባደረግነው ቪዲዮ እንደነገርናችሁ አንድ ወንድም ሲናገር ነበር። በዛ ቪዲዮ ላይ የፕሮቴስታንት ወንድም ነው። እነዚህ ነቢያቶች ያደረጉት ያለው ነገር በቃ ሁላችንም ይሆናል ብለን የምናስበውን ነገር የሚሆነውን ነገር በቃ እነርሱ እንደ ትንበያ እንደ በራእይ እንደታያቸው አድርገው ይናገራሉ። ያን ነገር ጊዜውን ጠብቆ ሲሆን ደግሞ የእነርሱ አድናቂዎችና እነርሱ ደግሞ እኛም እኮ ተናግረን ነበር እያሉ ሲናገሩ እንሰማቸዋለን ማለት ነው። እኔ በጣም ከሚገርመኝ ነገር መካከል የእነርሱ ሳይሆን አሜን ብሎ እልል የሚለው የሚያጨበጭበውና የእነርሱን በእንቅልፍ ልባቸውን ያዩትን ነገር ሁሉ አዎ ልክ ናችሁ ብሎ የሚያምነው ህዝብ እጅግ በጣም ያሳዝነኛል። በራእይ የጠቅላይ ሚኒስትሩ ሞት አይቼ ጸልየለት ከሞት ተረፈ ያለችነት ትገኛለች። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። በዋነኝነት ግን እግዚአብሔር ልቦና ይስጣቸው ነው የምለው እኔ። ቪዲዮአችን እንቀጥላለን። ይህንን ጾም በተሳሳተ መንገድ እንዳናሳልፍ፣ ለማይረባ ለሚጠፋ አፈር ለሚበላው ነገር ስለምን ስናለቅስ እንዳንኖር እንጠቀመው። ይህንን ሱባኤ ለትክክለኛው ጸሎት፣ ለትክክለኛው ለቅሶ፣ ለትክክለኛው ሀዘን እንጠቀም። ምዕመናን ለመጨረሻ ጊዜ ስለ ኃጢአታችን ያለቀስነው መቼ? አዝነን ንስሐ እንግባተው እግዚአብሔር ፊቱን እንዲመልስልን እንዲያዝንልን። በዚህ ሱባኤ ማልቀስ ካለብን እናታችን መጠየቅ ካለብን ስለ ኃጢአታችን ነው፣ እንዲምረን ልጅሽ በምህረት አይን እንዲመለከተን። ቢያንስ ኃጢአት እንደሰራ ሰው እንሆን እንጂ ተው። ኧረ ትንሽ እንሸማቀቅ፣ ትንሽ አንገታችን ንድፋ። ከምንም ነገር በላይ እናቴ ሆይ እኔም ካለሁበት ጉዳይ እንድታወጭ፣ ልጅሽን ካለማሰብ፣ ልጅሽን ካለማየት፣ እሱን ወደ ማየት፣ እሱን ወደ ማሰብ፣ ለዓለም ለኃጢአት ለራሴ ለሰዎች ሳይሆን ለልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድኖር አድርጊ። ከምንም ነገር በላይ መሸሸጊያ ያረግናት። ስናለቅስ፣ ስናዝን፣ ከሰው ስንጣላ፣ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔ ሴት ሄጄ ነው አትነኝ። ብዙ ሌሊቶችን ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን
ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተይተን ስለማይገባን እኮ ነው። አሁን ያለን ነገር የሚያልፍ አይመስለንም። በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘብን? ንስሐ ካልገባን አንስተካከልም፣ ካልቆረብን ሰው አንሆንም። ምንም እኮ አይመስለንም። አንደነግጥም እኮ አንደነግጥም። ብዙ ሰው ኪዳነ ምሕረት ስለቴን ሰማችኝ ይላል። አዎ ሰማሃለች። ከመቤታችን በላይ ለእግዚአብሔር ማንም ቅርብ የለም። ከልጇ በላይ ለማንም አትቀርብም። ስለዚህ እመኔ ማልቀስ ካለብህ ማልቀስ ያለብህ ስለ ኃጢአት ነው። እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ። ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስ? ምንም እንዳልመሰለው ሰው እኮ ነው የምንኖረው፣ ምንም እንዳላረገ ሰው። ስለዚህ እመኑኝ ሱባኤ ለምን እንግባ ካላችሁን ስለ ኃጢአታችን። ነፍሳችሁ የተመገበችው ወገኖቼ ለመጨረሻ ጊዜ ቆረባችሁ ቀን መቼ ነው? ለመጨረሻ ጊዜ ቆረባችሁ? ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ የምኞታችን መቃብር የሚደረስበት አይደለም። ሰጠን፣ አሁንም እንለምነዋለን። ሰጠን፣ እንለምነዋለን። ሰው እኮ ቢምር ከሁለት ጊዜ አያልፍ። በሶስተኛው በአራተኛው ወይ በሰባተኛው እንደው ታግሶ ቢምረን እንኳን በየደቂቃው ያስታውሰናል የሰራነው ስህተት። ሰው አንድ ሰሞን ቢያጽናናን ነገ ይበተናል። ክርስቶስ ግን አይዞ ሲልህ ልክ እንደዛ አይደለም። እግዚአብሔር አታልቅስ ሲልህ እንባህን የሚያበስበት መሐረብ በእጁ ይዞ ነው። አንዳንድ ጊዜ እግዚአብሔር ከኛ የራቀ ይመስለናል። እመኑኝ አሁን ከምናሳልፈው አሁን በዚህ ጊዜ ይሄንን ቃል እግዚአብሔር በምንሰማበት ጊዜ እያሳለፍን ያለውን ህመም እግዚአብሔር የማይረዳችሁ እንዳይመስላችሁ፣ የማይረዳን እንዳይመስለን። በገንዘብ ምክንያት የማያዝን ሰው አለ በዚህ ዘመን። ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው። ገንዘብ ቢኖረኝ ኖሮ ሰው አግዛለሁ ሰው እረዳለሁ አትበል፣ እግዚአብሔር ስለሚያውቅ ነው ያልሰጠህ ብሏል። እናት አባት የለኝም ብላችሁ አትዘኑ፣ እንደ እናት እንደ አባት ቅድስት ሥላሴ አሉና። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል፣ ግን እንደ አባት ያኖረውን እግዚአብሔር አይቶ አያውቅ። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ። ብዙዎቻችን የሰው ዋጋ ያወቅ ነው የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። ወንድማችን እናመሰግናለን። እግዚአብሔር ጾሙን ለሁላችንም የበረከት ጾም ያድርግልን። ይህ ጾም ለሁላችንም ትልቅ ዋጋ የሚሰጠን ትልቅ ትርፍን የምናገኝበት ጾም መሆን ይኖርበታል ማለት ነው። ቅድም እንደተናገርኩት ጾሙን በጸሎትና በምጽዋት ሁላችንም ልናሳልፍ ይገባናል። መምህራችን ቃለ ሕይወት ያሰማልን። እንኳን ለጾመ ፍልሰታ አሁንም በድጋሚ በሰላም አደረሳችሁ አደረሰን ላለን። ዛሬ እንግዲህ ሁላችሁም ኮሜንት ላይ ቅድስት ሆይ ለምኝልን ያላችሁ በደንብ ኮሜንት አድርጉ። ኮሜንቱን አጥለቅልቁት። ወንድማችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከት ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ይህንን ሰሞን በደንብ ቪዲዮአችን ወደ እናንተ እየደረሰ አይደለም። እናንተም ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከ